ጤና ይስጥልን ክቡራን የኤቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። የተጠናቀረው ሀገራዊ ምክክር ጉባኤ ምክረ ሀሳቦች ምን ያክል ተፈጻሚ ናቸው? አውስትራሊያ በሀገሯ የመጀመሪያ የኤች5ኤን1 የወፍ ጉንፋን በአጥቢ እንስሳት ውስጥ ማግኘቷን አረጋገጠችም። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎቹን ማቀርብላችሁ ጌታ ያውቃል ማንደፍሮት ነኝ። ሳብስክራይብ ማድረጎን እንዳይረሱ። የተጠናቀቀው ሀገራዊ ምክክር ጉባኤ ምክረ ሀሳቦቹ ምን ያክል ተፈጻሚ ናቸው? የኢትዮጵያ ብሔራዊ የምክክር ኮሚሽን ባለፉት 4 ዓመታት አወዛጋቢ ናቸው የተባሉ ሀገራዊ ጉዳዮችን በተለያዩ የሀገሪቱ ክፍሎችና በውጭ ሀገራት ከሚገኙ ኢትዮጵያውያን አጀንዳዎችን ሲያሰባስብ ቆይቷል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ ደግሞ የአዲስ አበባን ጉዳይ ጨምሮ በለያቸው 8 ዋና ዋና የምክር አጀንዳዎች ላይ ከ4000 በላይ ሰዎች የተሳተፉበት ውይይት ሲያደርግ ሰንብቶ ቅዳሜ ነሐሴ 16 ቀን 2018 ተጠናቋል። ኮሚሽኑ እንደገለጸው ተመካካሪዎቹ በሀገሪቱ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ተነጋግረው ምክረ ሀሳቦችን ለኮሚሽኑ አስረክበዋል። የመዝጊያ ስነስርዓቱ ንግግር ያደረጉት ምክትል ዋና ኮሚሽነር ሂሩት ገብረስላሴ እነዚህ ምክረ ሀሳቦች ተፈጻሚ እንዲሆኑ የሁሉንም ትብብር ጠይቀዋል። ኮሚሽኑ ቀደም ሲል በተደጋጋሚ በሰጠው መግለጫ በቀረቡ አጀንዳዎች ላይ በገለልተኝነትና በነጻነት ጠንከር ያሉ ምክክሮች እያከናወኑ መሆኑን አመልክቷል። ይሁንና ውይይቱ አብንን ጨምሮ ከተለያዩ ተቃዋሚዎች የፖለቲካ ፓርቲዎች ትችት ቀርቦበታል። እነዚህ ተቃዋሚ የፖለቲካ ፓርቲዎች በኮሚሽኑ ነጻነት፣ ገለልተኝነትና አሳታፊነት ላይ ጥያቄ ሲያስነስቱ ተስተውሏልም። ኮሚሽኑ ባለፈው ሳምንት ለአብን ቅሬታ በሰጠው ምላሽ ባለው ስልጣንና ኃላፊነት መሰረት ሂደቱ በነጻነት፣ በገለልተኝነት፣ በአካታችነትና በአሳታፊነት ለማስኬድ ትኩረት ሰጥቶ እየሰራ እንደሚገኝ ገልጿል። ምክትል ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት ስለ አጠቃላይ ሂደቱ በሰጡት መግለጫ በምክክሩ ሂደት ላይ ከውጭም ሆነ ከውስጥ ምንም አይነት ተጽዕኖ አለመደረጉንም ገልጸዋል። የኮሚሽኑ ስራ የፖለቲካ ፓርቲዎች፣ ሲቪል ማህበራት እንዲሁም የውጭ ሰዎች እንደተመለከቱትም ተናግረዋል። በሌላ በኩል ኮሚሽነሩ የሀገሪቱ ችግሮች በምክክር ለመፍታት የሚደረገውን ሀገራዊ ጥረት በበጎ የሚያዩት እንዳሉ ሁሉ በሂደቱ ከሚነሱ ትችቶች ባሻገር በኮሚሽኑ አጀንዳ መሰብሰብ ያልተካተቱ አካባቢዎችና ያልተመከሩ የህብረተሰብ ክፍሎች በመኖራቸው የታለመለትን ብሔራዊ መግባባት እንዲሁም ዘላቂ ሰላምን ያመጣሉ የሚለው ጥያቄ የሚያስነሱም አሉ። የዛሬው የኒውዮርክ ዝግጅት በአጠቃላይ በኮሚሽነሩ የምክክር ጉባኤ ሂደት እንዲሁም በኮሚሽኑ ምክረ ሀሳቦች ተፈጻሚ እንዴትነት ላይ ያተኩራል። ውይይቱም የተካሄደው ጉባኤው ከመጠናቀቁ ከቀናት በፊት መሆኑንም ለማሳወቅ እንወዳለን። በውይይቱ ላይ 4 እንግዶች ተሳትፏል። አቶ ባይሳ ዋቆያ ዲፕሎማትና ዓለም አቀፍ የህግ ባለሙያ ናቸው። ዳኛቸው ፍሬህይወት ሳሙኤል የህግ ባለሙያና ህገ መንግስታዊ ተቃርኖች በሚል በኢትዮጵያ ህገ መንግስት ላይ መጽሐፍ የጻፉ ናቸው። አቶ አንዳለም ቦክቱ የህግ ባለሙያና የኢትዮጵያን ፖለቲካ በቅርበት የሚከታተሉ ናቸው። ጋዜጠኛ ገበያየሁ ንጉሴ አንጋፋው የዶይቼ ቬለ ጋዜጠኛ ነው። በሰሞኑ ሀገራዊ ምክክር ላይም በግሉ ተጋብዞ ተሳትፎ ነበር። አውስትራሊያ በሀገሯ የመጀመሪያው የኤች5ኤን1 የወፍ ጉንፋን ቫይረስ በአጥቢ እንስሳት ውስጥ መገኘቱን አረጋገጠችም። እጅግ አደገኛ የሆነው የወፍ ጉንፋን ቫይረስ በደቡብ አውስትራሊያ ግዛት በሚገኘው ረጅም አፍንጫ ባለው የፋራ ማህተም ወይም ሎንግ ኖዝ ፉሪሴል ላይ መገኘቱ ተረጋግጧል። ይህ ግኝት ቫይረሱ ከወፎች በላይ ወደ ሌሎች የዱር እንስሳት እየተስፋፋ መሆኑን የሚያሳይ አዲስ ምልክት ሆኗል። በተለይም የባህር ዳርቻዎችን ከሚጠቀሙ የባህር እንስሳት መካከል ቫይረሱ መታየቱ በአውስትራሊያ የተከሰተውን የወፍ ጉንፋን ስርጭት አዲስ ደረጃ ላይ መድረሱን ባለሙያዎች እንዲገመግሙ አድርጓል። አውስትራሊያ በዚህ ዓመት ሰኔ ወር ላይ የኤች5ኤን1 የወፍ ጉንፋን ቫይረስ በሀገሯ መኖሩን ካረጋገጠች በኋላ የቫይረሱ ስርጭት ለመቆጣጠር በተለያዩ ክልሎች ክትባት እያደረገች ትገኛለች።
አስታውቃለችም። ቫይረሱ መጀመሪያ በሀገሪቱ የተገኘው ከሌሎች አካባቢዎች በሚጓዙ ስደተኞች የዱር ወፎች ጋር ተያይዞ እንደሆነም ተገልጿል። ከዚያ ቫይረሱ በአውስትራሊያ ውስጥ በሚገኙ የአገሬው የዱር ወፎች መካከል መስፋፋት ጀመረም። በዚህ ወርም አውስትራሊያ በቫይረሱ ምክንያት በርካታ የባህር ወፎች በአንድ ጊዜ መሞታቸውን አረጋግጣለችም። ይህም የወፍ ጉንፋን በሀገሪቱ የተለመደውን የወፍ ስርጭት አልፎ በተፈጥሮ ስርዓት ውስጥ ትልቅ ተጽዕኖ ማሳደር መጀመሩንም አመልክቷል። አሁን ደግሞ ቫይረሱ በአጥቢ እንስሳት ውስጥ መገኘቱ ሌላ አሳሳቢ እድገት ሆኖ ታይቷልም። የመጀመሪያው የአጥቢ እንስሳት ጉዳይ የተገኘው በደቡብ አውስትራሊያ በቢችፖርት በተባለ የባህር ዳርቻ ከተማ ነው። ቦታው ከደቡብ አውስትራሊያ ዋና ከተማ አዴሌድ በግምት 310 ኪሎ ሜትር ያክል ወደ ደቡብ ይገኛል። በአካባቢው የተገኘው የፉሪ ማተም በሞተበት ጊዜ በሰውነቱ ላይ የጉዳት ምልክት አልነበረበትም። ባለሙያዎች በኋላ ያደረጉት ምርምር የኤች5ኤን1 ቫይረስ በእንስሳት ውስጥ መኖሩን አረጋግጧል። በደቡብ አውስትራሊያ ውሃዎች ውስጥ ወደ 100,000 የሚገመቱ እንደዚህ ያሉ ማህተሞች እንደሚኖሩ ባለስልጣናት ገልጸዋል። በመሆኑም ይህ አንድ እንስሳ ብቻ መታመሙ ወይም መሞቱ በአካባቢው ያሉ ሌሎች የባህር እንስሳት በቫይረሱ ሊጋለጡ ይችላል የሚለውን ጥያቄ አስነስቷል። የአውስትራሊያ የግብርና ሚኒስትር ጁሊ ኮሊንስ የማተሙ ሞት ከሌሎች የታመሙ ወይም የሞቱ የባህር አጥቢ እንስሳት ጋር በቀጥታ የተያዘ መስሎ እንደማይታይም ተናግረዋል። ነገር ግን ቫይረሱ በተፈጥሮ አካባቢ ውስጥ ከተስፋፋ በኋላ በዱር እንስሳት ላይ ከፍተኛ ሞት ሊያስከትል እንደሚችልም አስጠንቅቀዋል። ይህም ባለሙያዎችን እና የዱር እንስሳት ጥበቃ ተቋማትን አሳስቧል። ምክንያቱም የኤች5ኤን1 ከአንድ ወፍ ዝርያ ወደ ሌላ ወፍ ዝርያ ብቻ ሳይሆን ወደ አጥቢ እንስሳትም ሲሸጋገር በተፈጥሮ ውስጥ ያለው የቫይረሱ ተጽዕኖ ሊስፋፋ ይችላልም ተብሏል። የደቡብ አውስትራሊያ ዋና የእንስሳት ሐኪም ስካት ፍሬል እንደገለጹት ማህተሞች ከዱር ወፎች ጋር በጣም ቅርብ ሆነው ስለሚኖሩ በቫይረሱ ለመጠቃት ከፍተኛ ተጋላጭነት አላቸውም ብለዋል። ብዙ ማህተሞች በባህር ዳርቻ ባሉ ድንጋያማ ቦታዎች ላይ በቡድን ይሰበሰባሉ። በእነዚህም ቦታዎች የዱር ወፎች በብዛት ይገኛሉ። የተበከሉ ወፎች ወይም የወፍ ፈሳሽ በአካባቢው ሲኖር ማህተሞች ለቫይረሱ በቀላሉ ይጋለጡ ይችላሉ ብለዋል። ፉርአን በባህር ዳርቻዎች የሚገኙ ማህተሞች በአካባቢያቸው ከፍተኛ የቫይረስ መጠን ሊያጋጥማቸው እንደሚችልም ገልጸዋል። አውስትራሊያም በዓለም አቀፍ የወፍ ጉንፋን ቫይረስ የተገኘባት የመጨረሻ አህጉር ነበረችም። ነገር ግን በ2025 መጨረሻ ላይ በአውስትራሊያ የርቀት ንዑስ አንታርክቲክ ግዛት በሆነች ሃይርድ አይስላንድ ላይ ቫይረሱ መገኘቱ ተረጋግጧል። በዚህም አካባቢ ቫይረሱ በርካታ የባህር እንስሳትን ክፉኛ እንደጎዳም ተዘግቧል። በተለይም ከ13,000 በላይ የሚገመቱ የማህተም ግልገሎች በቫይረሱ ምክንያት መሞታቸው በአካባቢው ሚዲያ ተዘግቧል። ይህም ቀደም ሲል በወፎች ላይ ብቻ የሚታይ የነበረው ቫይረስ ወደ ባህር አጥቢ እንስሳት ሲደርስ ምን ያክል ከባድ የዱር እንስሳት ሞት ሊያስከትል እንደሚችል የሚያሳዩ አሳሳቢ ምሳሌዎችም አንዱ ሆኗልም። የአውስትራሊያ ፌደራል መንግስት እስካሁን በመላው ሀገሪቱ 297 የኤች5 የወፍ ጉንፋን ጉዳዮችን መረጋገጣቸውንም አስታውቀዋልም። እስካሁን ግን የኤች5ኤን1 ቫይረስ በአውስትራሊያ የዶሮ እርባታ ወይም የግብርና ላይ መገኘቱ አልተረጋገጠም። ይህ ለግብርና ዘርፉ ትልቅ እፎይታ ቢሆንም ቫይረሱ በዱር እንስሳት መካከል እየተስፋፋ መሆኑ በቀጣይ የእንስሳት ጤናና የዱር አካባቢ ለመከታተል የበለጠ ጥንቃቄ እንዲያደርጉም አድርጓል። ባለስልጣናት የሞቱ የዱር ወፎችን ወይም የባህር እንስሳትን ሰዎች በቀጥታ እንዳይነኩና የቫይረስ ስርጭት በዱር አካባቢ እንዴት እየተለወጠ እንደሆነ በቅርብ ለመከታተል እየሰሩ ነው ተብሏል። በአጠቃላይ በቢችፖርት የተገኘው የኤች5ኤን1 በማህተም ላይ መገኘት አውስትራሊያ የወፍ ጉንፋን ጋር የምትጋፈጥበት ሁኔታ እየተወሳሰበ መምጣቱን ያሳያል። ቫይረሱ ከስደተኛ ወፎች ወደ አገሬው የዱር ወፎች ከዚያም ወደ ባህር አጥቢ እንስሳት መድረሱ ባለሙያዎች የቫይረሱን ስርጭት በቅርበት እንዲከታተሉትም አድርጎታል። በተለይም በሃይርድ አይስላንድ የተመዘገበው ከ13,000 በላይ የማህተሞች ግልገሎች ሞት በአውስትራሊያ የባህር እንስሳት ላይ የኤች5ኤን1 ቫይረስ ሊያስከትል የሚችለውን ከባድ ተጽዕኖ ያሳያል። አውስትራሊያ በቀጣዩ የቫይረስ ስርጭት ወደ ሌሎች የባህር አጥቢ እንስሳት እንዳይስፋፋና ወደ ዶሮ እርባታ ዘርፍ እንዳይገባ በክትትልና በተጨማሪ የምርምር ስራዎች ላይ አተኩራለች። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።